በምንጣፍ ወይ ደግሞ በእንጨት ስራ አሊያም ደግሞ በፕላስተሪንግ እና ፔይንቲንግ ወይ ደግሞ በቀለም ስራዎች ሊሰሩ ይችላሉ ማለት ነው። ወደ አርት የሚያደላ ነገር ነው። ሰዎች ፍላጎታቸውን ውስጣቸው ያሰበውን አውጥተው መስራት የሚፈልጉ ሰዎች ይህን ስራ ቢሰሩ በጣም የተዋጣላቸው ይሆናል። የተለያየ ፍልስፍና ሳይፈልግ እንጨቶቹ በራሳቸው እያማረባቸው አልቀው እየመጡ ነው። ከዛ ደግሞ እኛ እነዛን እንጨቶች በምንፈልገው ቅርጽ መቁረጥና ማገናኘት ሆኗል ስራውና በጣም ቀሎ ማለት ነው። የተለያዩ ስዕሎችንና ጽሁፎችን ልንጽፍባቸው እንችላለን። አርት ነው፣ እውቀት ነው። ስለዚህ የምትሸጡት ውስጣችሁ ያለውን ዝንባሌ ውስጣችሁ ላይ ያማራችሁንና የወደዳችሁት ነገር ሲሆን ነው ተሰርቶ ወጥቶ ለሌላው ሊወደድ የሚችለው። እነዚህን ስራዎች እንግዲህ በጣም ጥሩ ስራ መሆናቸውን ካደረግነው ጥናት ለመረዳት ችለናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የትርታ ቢዝነስ ሪቪው ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ትርታ ቢዝነስ ሪቪው እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ ዛሬም ለእናንተ ይጠቅማል ብለን ያሰብነው መረጃ ወደ እናንተ ለማድረስ ከስቱዲዮአችን ተገኝተናል። ይህንን ፕሮግራም ወደ እናንተ በማቅረብ እኔ መስቀሌ ጎበና ካሜራማናችን አብሮን ይቆያል። እንግዲህ በዚህ ፕሮግራም በጣም አዋጭና ትርፋማ የሆነ ቢዝነስ ልንጠቁማችሁ ወደናል። ይህ ቢዝነስ ምንድነው? እንዴትስ ይሰራል? ምንስ አማራጮች አሉት? ትርፉስ ምን ይመስላል የሚለውን ሙሉ መረጃ የምንቃኝ ስለሆነ ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃ ነው ወደ እናንተ የሚያቀርበውን የትርታ ቢዝነስ ሪቪው ቤተሰብ ሁኑ እንላለን። አብራችሁን ቆዩ። አሁንም አልረፈደም። አዎ እውነት ነው፣ አልረፈደም። በአዲስ አበባ ከተማ እምብርት በሆነችው ለገሃር ላይ በፍጹም አይቀርም። እርሶ ስራውን፣ እኛ ደግሞ ቤቶን እየገነባን ነው የሚለው ጊፍት ሪል ስቴት በመሃል አዲስ አበባ በተመረጡ ቦታዎች በቦሌ በ22 ማዞሪያ፣ በተክለ ሃይማኖት፣ በሲኤምሲ፣ በአያትና ግዙፍ በሆነው መንደራችን ለገሃር ላይ በ30% የዋጋ ቅናሽ እንዲሁም በ5% ቅድመ ክፍያ ብቻ 60/40 የባንክ ብድሮች የተመቻቸላቸው የንግድ ሱቆችና ቤቶችን ይዘንሎት መተን አሁን በምንገኝበት ለገሃር ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ አፓርታማ ቤቶችንና የንግድ ሱቆችን ለሽያጭ አቅርበንሎታል። ታዲያ ምን ይጠብቃሉ? እሱም መጥተው የዚህ ዕድል ተጠቃሚ ይሁን። ጎበዞች ነጋቸውን ዛሬ እውን ያደርጋሉ። ለበለጠ መረጃ እታች ባለው ስልክ ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን። እንግዲህ ለዛሬ ይዘንላችሁ የመጣ ነው የቤት ማስጌጫዎችን ቢዝነስ ነው። ይህ የቤት ማስጌጫ ማለት ምን ማለት ነው ለሚለው ሁላችንም እንደምናውቀው የተለያዩ የቤት ውስጥ ማስጌጫዎችን እናውቃለን። እነዚህ የቤት ውስጥ ማስጌጫዎች በፈርኒቸር ሊሰሩ ይችላሉ፣ በፔይንቲንግ ሊሰሩ ይችላሉ፣ የተለያዩ ቅርጻ ቅርጾችን በመስራት ሊሰሩ ይችላሉ ማለት ነው። በዋናነት እንግዲህ እነዚህን በምንጣፍ ወይ ደግሞ በእንጨት ስራ አሊያም ደግሞ በፕላስተሪንግ እና ፔይንቲንግ ወይ ደግሞ በቀለም ስራዎች ሊሰሩ ይችላሉ ማለት ነው። በእነዚህ በሶስት ዋና ክፍል ከፍለን የምናየው ይህ የቤት ማስጌጫ እናንተ እንደየቴስታችሁ ያ ማለት እንግዲህ ይሄ ነገር ወደ አርት የሚያደላ ነገር ነው። ሰዎች ፍላጎታቸውን ውስጣቸው ያሰበውን አውጥተው መስራት የሚፈልጉ ሰዎች ይህን ስራ ቢሰሩ በጣም የተዋጣላቸው ይሆናል ብለን እናስባለን። በተለይ እንግዲህ የእንጨት ስራው ላይ ስንመጣ የተለያዩ በእንጨት የሚሰሩ ጌጣጌጦች አሉ። እነዚህን ጌጣጌጦች እንግዲህ በቢዝነስ ትኩረት አድርገን ከሰራንባቸው በጣም አዋጭ የማይሆኑበት ምንም አይነት ምክንያት የለም። ምክንያቱም እነዚህን እንጨቶች በቀላሉ ማግኘት እንችላለን። ነገር ግን ስራው ላይ ያለው ዝንባሌ ውስጣችን ያለው ነገር ምንድነው? እኔ በእንጨት ምን መስራት እችላለሁ? የእንጨት እውቀቴስ ምን ያህል ነው? እውቀቱ ከሌለኝ ፍላጎቱ ካለኝ ምን አይነት ስልጠና መውሰድ እችላለሁ? እንዴትስ ባደርግ ነው እውነት ይህንን ስራ መስራት የምችለው የሚል ጥያቄ ሊፈጠር ይችላል። ይህንን ስንነግራችሁ እንግዲህ በተለይ የእንጨት ስራ ላይ ልትሰማሩ ለምታስቡ የትኛውም የቴክኒክና ሙያ ኮሌጆች ያ ማለት የመንግስት የቴክኒክና ሙያ ኮሌጆች እናንተ ይህን ስራ ልትሰሩ ፍላጎታችሁ ካላችሁ ይህን ስራ መስራት እፈልጋለሁ ለዚህ ደግሞ የእውቀት ጋፕ ስላለብኝ የእንጨት ስራ ስልጠና ማግኘት እፈልጋለሁ ብትሉ የቱም የቴክኒክና ሙያ ማሰልጠኛ ተቋም አንደኛውና ዋነኛው ዓላማ ይሄ ነው። ስለዚህ እያንዳንዱ ቴክኒክና ሙያ ተቋማት ላይ አሁንም ሌላኛው በጣም ጥሩ ነገር ምንድነው? ኢንኩቤሽን ሴንተር ያላቸው አሉ። ኢንኩቤሽን ሴንተር ማለት እንግዲህ የኛን ሀሳብ የምናበለጽግበት ቦታ ነው። እዛ ጋር ሄዳችሁ እኔ ይሄን ነገር መስራት እፈልጋለሁ እንዴት ነው ሙያዊ ድጋፍ የምታደርጉልኝ ብላችሁ ብትጠይቁ እዛ ኮሌጅ ላይ ያለ ስኪልድ ማንፓወር ያ ማለት እንግዲህ በፈርኒቸር
በፈርኒቸሩም ሆነ በሌሎች ስራዎች ክህሎት ያለው አሰልጣኝ ስላለ ያ አሰልጣኝ የሚያስፈልጋችሁን ድጋፍ እንዲሰጣችሁ ራሱ ኮሌጁ ይመድብላችኋል ማለት ነው። ይህ መች ነው የሚሆነው የሚለውን እንግዲህ ለማጣራት ሁላችሁም ራሳችሁ አካባቢ ያለ የቴክኒክና ሙያ ተቋምን ብትጎበኙ ቀላል ይሆናል ማለት ነው። እና እንግዲህ በካርፔንተሪ ወይ ደግሞ በዚህ በእንጨት ስራ ላይ ለመሰማራት ካሰባችሁ በጣም ግልጽ የሆነውና ቀላል የሆነው በእያንዳንዳችን ቤት ውስጥ እያየን ያለ ነው። አሁን ምንም አይነት ሽሽትና የተለያየ ፍልስፍና ሳይፈልግ እንጨቶቹ በራሳቸው እያማረባቸው አልቀው እየመጡ ነው። ከዛ ደግሞ እኛ እነዛን እንጨቶች በምንፈልገው ቅርጽ መቁረጥና ማገናኘት ሆኗል ስራውና በጣም ቀሎ ማለት ነው። እነዚህን ስራዎች እንግዲህ የተለያዩ የመጽሐፍት መደርደሪያዎችን በየቦታው እያየን ነው። ፈርኒቸር ቤት ናቸው ብለን በማናስብበት ሁኔታ ማለት ነውና ሌሎች ደግሞ የተለያዩ የአበባ ማስቀመጫዎችን የተለያዩ ውበት ያላቸውን በጣም ብዙ የእንጨት ውጤቶችን በዚህ ዘርፍ ላይ ሰርተው ሲያስቀምጡ እናያለን እና ወንበሮችን፣ የሻይ ቡና ጠረጴዛዎችን፣ ሌላ በጣም የሚያማምሩ የአበባ ማስቀመጫዎችን ሲሰሩ እናያለን እና ይሄ በእንጨት ስራ ዘርፍ ላይ ብትገቡ ልሰሩ የምትችሉት አይነት ነገር ነው። ሌላው ምንጣፍ፣ የተለያዩ የሚያማምሩ ምንጣፎችን ዲዛይን እያደረጉ ዌልካም በሚል ራሱ በሚያማምር ብቻ በጣም ብዙ የተለያዩ የምንጣፍ አይነቶች ይህንን ስራ ሲሰሩ እናያለን ማለት ነው። ሌላኛው ፔይንቲንግ ነው። ይሄ ደግሞ የራሱን ሰው ይፈልጋል። ይሄ ፔይንቲንግ ደግሞ የተለያዩ ስራዎችን፣ ስዕሎችን መስራት ስለሆነ ራሱ በዚህ ሴክተር ላይ አቅም ያለው ሰው ወይ ደግሞ ተሰጥኦ ያለው ሰው ትኩረት አድርጎ ቢሰራባቸው አዋጭ ናቸው ብለን እናስባለን። ሌላው ደግሞ ግድግዳ ቤቶችን፣ የተለያዩ ኢንቴሪየር ዲዛይኖችን የቤት ውስጥ እንግዲህ አንድ ኢንቴሪየር ዲዛይን ሲሰራ ምን ያህል ኮስት እንደሚያደርግ ኢንቴሪየር ዲዛይን ስራ ላይ የተሰማሩ ድርጅቶችን ሄዳችሁ ጠይቋቸው፣ ምን ያህል ብር እንደሚጠየቅ ጠይቋቸው። ስለዚህ እሱን ስታዩ ይሄ ኢንቴሪየር የሚባለው ወይ ደግሞ የተለያዩ የማጌጫ ስራዎች ዋጋቸው ምን ያህል እንደሆነ የዛኔ ትረዱታላችሁ፣ ግልጽም ይሆንላችኋል ማለት ነው። እና እነዚህን ስራዎች እንግዲህ ለመስራት ከላይ የጠቀስናቸውን ዋና ስራዎች ያ ማለት እንግዲህ የእንጨት ስራውን፣ የምንጣፍ ስራውን፣ የፔይንቲንግ ወይ ደግሞ የስዕል ስራዎችን፣ ሌላው ደግሞ ራሱ የኢንቴሪየር ዲዛይኖችን መስራት ስትፈልጉ እንግዲህ በዋናነት የሚያስፈልጓችሁ ቁሳቁሶች አሉ። አንደኛ ደረጃ ላይ እንግዲህ ሰው ወይ ደግሞ ሰርኩላር ሰው የእንጨት መቁረጫ ያስፈልጋቸዋል። እንግዲህ እነዚህ የእንጨት መቁረጫዎች ደግሞ የተለያየ አይነት ይኖራቸዋል። በተለያየ ቅርጽ የሚቆርጡልን የእንጨት መቁረጫዎች አሉ። ራሱ መጋዝ አንዱ የእንጨት መቁረጫችን ነው። ሌላ ደግሞ ቅርጾችን ወይ ደግሞ በስተን የተለያየ ቦታ ላይ የምንፈልገውን አይነት ለመፍጠር ድሪሊንግ ማሽን ያስፈልገናል። ሌላው ሳንደር ያስፈልገናል፣ የምንጠቀመውን እንጨት የምናለሰልስበት ማለት ነው። ሌላው እንግዲህ ያው ከፈርኒቸርና እንደዚህ ከቴክኒካል ነገር የማይቀረው እንደ መዶሻና ቺዝሎች ያስፈልጉናል ማለት ነው። እና እየለያየን ብንሄድ ደግሞ እነዚህ አሁን ከላይ የጠቀስናቸው የእንጨት ስራዎች ላይ ለመሰማራት ስትፈልጉ በመሰረታዊያን የሚያስፈልጉ ናቸው። ከዚህ በላይ አያስፈልግም ማለት አይደለም። የተለያዩ የእንጨት መቁረጫዎች፣ መሰንጠቂያዎች ይኖራሉ። እነዛን መጠቀሙ ግን እናንተ አሁን በምንጠቅስላችሁ በትንሽዬ ቤት በማጌጥ ደረጃ ላይ ከሆናችሁ አስፈላጊ ስላልሆኑ ነው። እና ከዚህ በላይ መሄድ ይችላለሁ ካላችሁ ደግሞ ትልልቅ ሆሪዞንታል የሆኑ መቁረጫዎች ይኖራሉ። እነሱንም መግዛት ሊኖርባችሁ ይችላል። ለዛም ደግሞ ሰፋ ያለ ቦታም ሊጠይቃችሁ ይችላል። የኤሌክትሪክ አቅርቦትም ሊጠይቃችሁ ይችላል። እነዛ ነገሮች ከፍ እያለ ሲሄድ ነው። አሁን የጠቀስንላችሁ ግን የቤት ውስጥ ማስጌጫ በእንጨት ዘርፍ ላይ ቢሰራ እነዚህ እቃዎች ሞሮፍ ባላንስ ያደርጋሉ ብለን ስለምናስብ ነው። እነዚህ ማናቸው? የእንጨት መቁረጫ በተለያየ አይነት፣ ድሪሊንግ ማሽን፣ ሃመር፣ ቺዝል የምንላቸው እነዚህ አስፈላጊ ሆነው ተቀምጠዋል። በሁለተኛ ደረጃ ላይ እንግዲህ የምንጣፍ ስራ መስራት ብትፈልጉ ምን አይነት ነገር ነው የሚያስፈልገን? እነዚህ ምንጣፎችን የምንቆርጥበት ያስፈልገናል። ሌላው ደግሞ መደረቢያ ወይ ደግሞ እነዚህን ምንጣፎች የምናቀላቅልበት ወይ ደግሞ የምናጣብቅበት ማጣበቂያዎች ያስፈልጉናል። ሌላው ደግሞ ይህንን ምንጣፍ የምንሰራበት አላማ ምንድን ነው የሚለውን ነገር ከለየም በኋላ የተለያዩ ስዕሎችንና ጽሁፎችን ልንጽፍባቸው እንችላለን። እነዛን ጽሁፎች ለመጻፍ እንግዲህ አንዳንድ ራሳችን የምንጽፋቸው ጽሁፎች ይኖራሉ። ሌሎቹ ደግሞ ራሱ የሰራነው ስራ ላይ በማተሚያ ቤት ወስደን ሁለተኛ ስራውን እንዲያሳምሩልን አድርገን ቀጥለን እነሱ ጋር ማሰራት እንችላለን ማለት ነው፣ ማተሚያ ቤቶች ላይ ማለት እና እነዚህን ማድረግ ሊኖርብን ይችላል። ምንድነው ከተርና ማጣበቂያን በሁለት ከፍለን ይዘናል እዚህ ጋር። በሶስተኛ ደረጃ ፔይንቲንግ ወይ ደግሞ የስዕል ስራ ላይ ልትሰማሩ ስትፈልጉ ብረሽ ኮመን ነው። ሳንድ ፔፐር የግድ ነው። ፔይንት ስፕሬየር ወይ ደግሞ ሮለር ያስፈልጋል።
ያስፈልጋቸዋል። ሌላ ቁሳቁሶች እንግዲህ እዚህ ጋር መካተት ይችላሉ። ሌላው እንግዲህ በሶስተኛ ደረጃ ላይ ምንድነው የፕላስተሪንግ ስራ ወይ ደግሞ ኢንቴሪየር ዲዛይኖችን ስንሰራ የሚያስፈልጉን ናቸው። እንደ 12 ፍሎት እና ሚክሲንግ ባኬቶች ያስፈልጉናል። እነዚህ ሶስቱ ኮመን ናቸው። ምናልባት እዚህ ጋርም ስንመጣ ኢንቴሪየር ዲዛይን ላይ ራሳችንን ቋሚ የሆነን የራሳችንን ባንሰራ እንኳን በዚህ ዘርፍ ላይ ከሚሰሩ ሰዎች ጋር የቆየን አይነት ብንሆን ሞር የተሻለ ነው። ምክንያቱም ኢንቴሪየር ዲዛይን ላይ ሲመጣ ትልቁ ጉዳይ ከለር ጨዋታ ነው። ከለር ጨዋታ ማለት እንግዲህ ሰው የሚያስደስተው ከለር የቱ ነው። ሌላው ደግሞ ማቴሪያሎችን ይጠይቃል። በጣም የሚያማምሩ አርት ስለሆነ ማለት ነው። የዛን ሰው ፍላጎት ማሟላት ስለሆነ በዘርፉ ላይ ኤክስፒሪየንስ ቢኖራችሁ ዝም ብላችሁ ዘላችሁ እንዳትገቡበት እንመክራለን ማለት ነው። እያንዳንዱን እዚህ ጋር የምንጠቅሳቸው ስራዎች ቴክኒካል ስራዎች ስለሆኑ ዘርፉ ላይ ከሚሰሩ ሰዎች ጋር የሚያነካካችሁ ጊዜ ቢኖር የምታውቁት ነገር ቢኖር በጣም ጥሩ ነው ብለን እንመክራለን። ዝም ብላችሁ ሳታውቁ እንድትገቡበት አንፈቅድም አንመክርም ማለት ነው። ነገር ግን እንደ ሀሳብ እየሰጠናችሁ ነው። ይህንን ሀሳብ እናንተ ገባ ብላችሁ የሚያስፈልጋችሁን ጥናት አድርጋችሁ ከእናንተ ጋር ሚሄድ ከሆነ ብቻ እንድትጀምሩ ነው የምናበረታታው። ካልሆነ ግን ይቅርባችሁ። ሌላ የእናንተ የሆነ ቢዝነስ ስለሚጠቀም ወይ ደግሞ ሌላ የራሳችሁ የሆነ ቢዝነስ መስራት ስለምትችሉ ማለት ነው። ሌላው በካፒታል ደረጃ እነዚህን ስራዎች ለመስራት ቱልስ ብለን እስከ 50 ሺህ ብር አስቀምጠናል። ጥሬ እቃዎችን እስከ 20 ሺህ ብር አስቀምጠናል። የስራ ቦታ ወይ ደግሞ አነስ ያለ ቦታ ተከራይታችሁ መስራት ብትፈልጉ እስከ 10 ሺህ ብር ወራዊ ኪራይ አስቀምጠናል። ሌላው ደግሞ ለማስታወቂያ እስከ 10 ሺህ ብር አስቀምጠናል። ሌላው የሰው ኃይል ምናልባት ከእናንተ ጋር የሚንቀሳቀስ የሚሰራላችሁ 2 ሰው ብትቀጥሩ እስከ 30 ሺህ ብር ያህል አስቀምጠናል ማለት ነው። ምናልባት እንግዲህ የሰው ኃይል ላይ ስንመጣ ይህንን ቢዝነስ እናንተ ካሰባችሁ ይህን ስራ ለመስራት ካፒታል እጥረት ያለበትን ሰው ኮሙኒኬት ብታደርጉ የጋራ ማድረጋችሁ መስራት ትችላላችሁ። ይሄ በጣም ፖዚቲቭ እና አብሮ የማደግ ዘዴ ስለሆነ ማለት ነው። ስለዚህ የሚችል በዚህ ዘርፍ ላይ እውቀቱ ያለውን ሰው ራሳችሁ በምታውቁት ወይ ደግሞ በምትኖሩበት አካባቢ የሚሆን በማስታወቂያ ብታሳውቁ በጣም የተሻለ ይሆናል ማለት ነው። ስለዚህ ይሄን የመሰለ ሀሳብ ልናቀርብላችሁ ወደናል። እንግዲህ እነዚህን ሀሳቦች ይዛችሁ እነዚህን ሀሳቦች ከዚህ በጣም በተሻለ ወደ ውስጥ ጠለቅ ብላችሁ የራሳችሁን ጥናት አድርጋችሁ የሚመሳሰሉ ወይ ደግሞ በዚህ ዘርፍ ላይ እየሰሩ ካሉ አካላት ቀረብ ብላችሁ ያለውን የአሰራር ሂደት ያለውን ኦፖርቹኒቲ ያለውን ቻሌንጅ ያለውን የገበያ እድል እነዚህን ካጣራችሁ በኋላ ነው ወደዚህ እንድትገቡ ምን መክረው። ምክንያቱም ቀጥታ ገዝተ ምሸጠው አይነት ገዝተሽ ምሸጪው አይነት ነገር አይደለም። አርት ነው፣ እውቀት ነው። ስለዚህ የምትሸጡት ውስጣችሁ ያለውን ዝንባሌ ውስጣችሁ ላይ ያማራችሁንና የወደዳችሁት ነገር ሲሆን ነው ተሰርቶ ወጥቶ ለሌላው ሊወደድ የሚችለውና እነዚህን ስራዎች ደግሞ በጣም ጥሩ ናቸው ብለን ያሰብንበት ዋነኛው ምክንያት ምንድነው? የራሳችሁ ስሜት የራሳችሁ ፈጠራ የራሳችሁ ዝንባሌ ስለሆነ በቀላሉ ሊኮረጅ ወይ ደግሞ በቀላሉ ሌላው ሰው ሊያስፋፋው አይችልም። በዚህ ዘርፍ ላይም ትልቁ ክፍተት ይሄ ነው። ምክንያቱም ይሄ ራሱን የቻለ አቅም ይጠይቃል፣ ራሱን የቻለ እውቀት ይጠይቃል፣ ራሱን የቻለ ዝንባሌ ይጠይቃል፣ ራሱን የቻለ ራስን መስጠት ይጠይቃል እና እነዚህን ስራዎች እንግዲህ በጣም ጥሩ ስራ መሆናቸውን ካደረግነው ጥናት ለመረዳት ችለናል። ነገር ግን እንደ ጋፕ ልናይ የቻልነው ይህን ስራ ስንገመግም ሁሉም ሰው የሚሰራው ስራ አይደለም። ስለዚህ ሁሉም ሰው መስራት ቢፈልግ እንዲህ አይነት ነገር ደስ የሚለው ከሆነ እንደዚህ አይነት ስራዎች ላይ እውቀቱ ያለው ዝንባሌ ያለውን ሰው ኔትወርክ ብናደርግ ኮኦፕሬት ብናደርግ እኛ በፋይናንስ እና በተለያየ ስራ ብናግዘው እሱ ደግሞ በዚህ ሙያ ባለው እውቀት ስራውን ቢሰራ አብሮ የማደግ ጥበብ ነው ብለን እናስባለን። ይህን ስታደርጉ ደግሞ የጋራ እድገት ነው። አሁንም አልረፈደም። አዎ እውነት ነው፣ አልረፈደም። በአዲስ አበባ ከተማ እምብርት በሆነችው ለገሃር ላይ በፍጹም አይቀርም። እርስዎ ስራውን እኛ ደግሞ ቤቶን እየገነባን ነው የሚለው ጊፍት ሪል ስቴት በመሃል አዲስ አበባ በተመረጡ ቦታዎች በቦሌ በ22 ማዞሪያ በተክለ ሃይማኖት በሲኤምሲ በአያትና ግዙፍ በሆነው መንደራችን ለገሃር ላይ በ30% የዋጋ ቅናሽ እንዲሁም በ5% ቅድመ ክፍያ ብቻ 60/40 የባንክ ብድሮች የተመቻቸላቸው የንግድ ሱቆችና ቤቶችን ይዘንሎት መተናል። አሁን በምንገኝበት ለገሃር ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ አፓርታማ ቤቶችንና የንግድ ሱቆችን ለሽያጭ አቅርበንልዎታል። ታዲያ ምን ይጠብቃሉ? እሱም መጥተው የዚህ ዕድል ተጠቃሚ ይሁኑ። ጎበዞች ነጋቸውን ዛሬ እውን ያደርጋሉ። ለበለጠ መረጃ እታች ባለው ስልክ ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን።
እንግዲህ ይህን የመሰለ ሀሳብ ወደ እናንተ ልናቀርብ ይችላል። ይህን ሀሳብ እንግዲህ ስናቀርብላችሁ በራሳችን የተሻለ ነው፣ ይሄ ቢዝነስ ቢሰራ ያዋጣል ብለን ባሰብነው ጥናት ስለሆነ ራሳችሁ ይህንን ቢዝነስ ደግሞ አጥነታችሁ እንዳልነው የራሳችሁን ዝንባሌ ተከትላችሁ ይህን ስራ ወደ ፈለጋችሁበት እንድታሰፉ ለመጠቆም ወደናል። አሁንም በዚህ ቢዝነስ ላይ የራሳችሁ ሀሳብ፣ የራሳችሁ አስተያየት፣ የራሳችሁ አመለካከት ይኖራል ብለን እናስባለን። የራሳችሁም ኤክስፒሪየንስ ሊኖር ስለሚችል በዚህ ዘርፍ ላይ ያለውን ፈተናም ሆነ ያለውን መልካም እድል የሚያስፈልጉትን ነጥቦች አንስታችሁ እኔ ይሄን ስራ ሰርቼው አውቃለሁ፣ በዚህ ስራ ላይ ይሄን ነገር አግኝቻለሁ፣ ይሄን ስራ ደግሞ ስሰራ ይሄ ፈተና ገጥሞኛል፣ እንዲህ አይነት ኬዞች አጋጥሞኛል የምትሉ ካላችሁ በኮሜንት ቦክስ ላይ አስቀምጡልን። በአካልም መታችሁ ስቱዲዮአችን ድረስ ይሄን ቢዝነስ በተመለከተ የራሳችሁን ሀሳብ ማጋራት ትችላላችሁ። ለሌሎችም መጥቀም ነው፣ የራስን ሀሳብ ማጋራት ነው። ይሄው እኛም በነፃ ይህንን የመሰለ ሀሳብ አጥንተን ለእናንተ አቅርበናል። እናንተም ደግሞ ለወገን ዘመድ ለቤተሰብ እንዲሆን ሀሳባችሁን እውቀታችሁን እናጋሩን እንላለን። አብራችሁን ስለቆያችሁ ከልብ እያመሰገንን ይህን የመሰለ ጠቃሚ መረጃ ወደ እናንተ ሳቀርብ የነበርኩት እኔ መስቀሌ ጎበና፣ ካሜራማናችን ነው አብሮን ነበረ። አብራችሁን ስለቆያችሁ በድጋሚ እናመሰግናለን። አሁንም አልረፈደም። አዎ እውነት ነው፣ አልረፈደም። በአዲስ አበባ ከተማ እምብርት በሆነችው ለገሃር ላይ በፍጹም አይቀርም። እርስዎ ስራውን፣ እኛ ደግሞ ቤቶን እየገነባን ነው የሚለው ጊፍት ሪል ስቴት በመሃል አዲስ አበባ በተመረጡ ቦታዎች በቦሌ በ22 ማዞሪያ በተክለ ሃይማኖት በሲኤምሲ በአያትና ግዙፍ በሆነው መንደራችን ለገሃር ላይ በ30% የዋጋ ቅናሽ እንዲሁም በ5% ቅድመ ክፍያ ብቻ 60/40 የባንክ ብድሮች የተመቻቸላቸው የንግድ ሱቆችና ቤቶችን ይዘንሎት መተናል። አሁን በምንገኝበት ለገሃር ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ አፓርታማ ቤቶችንና የንግድ ሱቆችን ለሽያጭ አቅርበንልዎታል። ታዲያ ምን ይጠብቃሉ? እሱም መጥተው የዚህ ዕድል ተጠቃሚ ይሁኑ። ጎበዞች ነጋቸውን ዛሬ እውን ያደርጋሉ። ለበለጠ መረጃ እታች ባለው ስልክ ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን።